በጀዋር ሲራጅ መሐመድ ኤሌክትሮኒክስ ውስጥ የኦሮሞ ነጻነት ሰራዊት ሚሊሻዎች ኦላ ወይም የሚባሉት ማለት ነው ወይም ኦነግ ሸኔ መንግስት የሚላቸው ፎቶና በጥይት የገደሏቸው ሰዎች ምስል አለ። ከዚህ በተጨማሪም በርካታ ወንጀሎች የሰሩባቸው ዶክመንቶች አሉ። ኤሌክትሮኒክስ ውስጥ የተገኘው ማለት ነው። የኦሮሞ አንደኛ በምርመራ የተገኘው አቶ ጀዋር መሐመድ ወደ 30 የሚጠጉ በሽብርተኝነት ከተጠረጠሩ ኃይሎች ጋር ይገናኛል። ጉድ ነው ዘንድሮ። አቶ ጀዋር መሐመድ ወደ 30 የሚጠጉ በሽብርተኝነት ከሚጠረጠሩ ኃይሎች ጋር ይገናኛል። 30 The extraction showed Muhammad had over 30 suspected terrorists KST ይሉታል ግንኙነት አለው ይላል። The extraction showed Muhammad had over 30 suspected terrorists KST ለቸኮላችሁ ሰዎች ያው እዚህ ደርሻለሁ። እንግዲህ በ25 ደቂቃ ውስጥ ደርሻለሁ። አቶ ጀዋር መሐመድ ወደ 30 የሚጠጉ በሽብርተኝነት ከተጠረጠሩ ኃይሎች ጋር ግንኙነት አለው። አንደኛው ፋይንዲንግ እሱ ነው። ሁለተኛ በጀዋር ሲራጅ መሐመድ ኤሌክትሮኒክስ ውስጥ የኦሮሞ ነጻነት ሰራዊት ሚሊሻዎች ኦላ ወይም የሚባሉት ማለት ነው ወይም ኦነግ ሸኔ መንግስት የሚላቸው ፎቶና በጥይት የገደሏቸው ሰዎች ምስል አለ። ከዚህ በተጨማሪም በርካታ ወንጀሎች የሰሩባቸው ዶክመንቶች አሉ። ኤሌክትሮኒክስ ውስጥ የተገኘው ማለት ነው። የኦሮሞ ነጻነት ሰራዊት ማለት ነው። ምን ወንጀሎች ነው የተገኙት? ምን ወንጀሎች ነው የተገኙት? አንደኛ ሂውማን ኪድናፒንግ ተገኝቶባቸዋል። ሁለተኛ ኢሊሲት ድራግ ትራፊኪንግ ተገኝቷል። ሶስተኛ ፎቶ ኦፍ ጎልድ ባርስ ኤንድ ሲልቨር ባርስ፣ እነዚህ የወርቅ ባሮች በአማርኛ ምንድነው የሚባሉት? የተዘረፉ ይላቸዋል። የተዘረፉ የወርቅ እነዚህ እንትኖቹ ባሮቹ ማለት ነው። ስለዚህ በፎቶ በጥይት የገደሏቸው ሰዎች አንድ ሂውማን ኪድናፒንግ የሰሩበት፣ ሁለት ኢሊሲት ድራግ ትራፊኪንግ የሰሩበት፣ ሶስት ፎቶ ኦፍ ጎልድ ባርስ ኤንድ ሲልቨር ባርስ፣ አራት ጀዋር መሐመድ ከነዚህ ወንጀል ከሰሩ ጋር ከኦሮሞ ነጻነት ሰራዊት ወይም ኦላ ከሚባለው ጋር ሚሊሻው ጋር የተነሳው ፎቶ አብረዋል። ይሄ አብሮ የተገኘ ነው ማለት ነው። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ያው ብዙ ሰው አለ ዛሬ አዲስ ኮምፓስም ድጋፍ እያደረጋችሁ እንዲህ አይነት ነገር ፈልፍለን ስናመጣ ሂውማን ኪድናፒንግ፣ ኢሊሲት ድራግ ትራፊኪንግ፣ ፎቶ ኦፍ ጎልድ ባርስ ኤንድ ሲልቨር ባርስ እና ጀዋር መሐመድ ከነዚህ ይሄን ወንጀል ከፈጸሙ ሰዎች ጋር የተነሳው ፎቶግራፍ በኤሌክትሮኒክስ መሳሪያቸው ውስጥ ተገኝተዋል። ሁለተኛው እሱ ነው። ሶስተኛው የጀዋር ሲራጅ መሐመድ
የጽሁፍ መልእክቶች ነው የተገኙት። ሌላው በጽሁፍ የጻፋቸው መልእክቶች ማለት ነው። ኤሌክትሮኒክስ ዲቫይሱን ሞባይሉን ላፕቶፑን ሲበረብሩ ካገኙት ነገር አንዱ የጽሁፍ መልእክቶችን ያገኙት። ከነዚህ የጽሁፍ መልእክቶች ውስጥ አስደንጋጭ ነገር ነው አሁን የምነግራችሁ። ከነዚህ የጽሁፍ ማስረጃዎች ውስጥ የኢትዮጵያውን ጠቅላይ ሚኒስትር አብይ አህመድ እንዲገደል ያዘዘበት ጽሁፍ አለ። የኢትዮጵያውን ጠቅላይ ሚኒስትር አብይ አህመድን እንዲገደል ያዘዘበት ማለት ነው። ጉድ ነው። Assassinating current Prime Minister of Ethiopia, Abiy Ahmed. ጠቅላይ ሚኒስትሩን እንዲገደል የመከረበት ትዕዛዝ የሰጠበት ጀዋር መሐመድ ወደ 7 ነገሮች ዘርግፏል። ሚስጥሮቹን ዘርግፏል። 7 ነገሮች ቢያንስ 7 እኔ ኖት የወሰድኳቸው 7 ነገሮች ማለት ነው። አንደኛ የኦኤልኤፍ የውጭ ግንኙነት ምክትል ኃላፊ ነኝ ብሏል ጀዋር። የኦሮሞ ሊብሬሽን ፍሮንት ወይም ኦሮሞ ሊብሬሽን ፍሮንት የውጭ ግንኙነት ምክትል ኃላፊ ነኝ ብሏል። እንደገና በኦላ ውስጥ ከፍተኛ ተጽዕኖ ፈጣሪ ነኝ፣ ከቶፕ ኮማንደሮቹም ጋር ጥሩ ግንኙነት አለኝ ብሏል። ይሄ ጀዋር መሐመድ የዘረገፋቸው ሚስጥሮች ናቸው። አንደኛው እንግሊዘኛውን ላንብበው። Mohammed stated he is the deputy head of foreign affairs for OLF. ጀዋር መሐመድ እንደነገረን ከሆነ የኦኤልኤፍ ምክትል ነው ይላል። ይሄ አንደኛው። ሁለተኛ ተከታዮችን ያነሳው የኔ ተከታዮች ይላል። የኔ ተከታዮች የኦሮሞ ዲያስፖራዎች ናቸው። እነዚህን አሰቃቂ ፎቶዎች የላኩልኝም በዲያስፖራ የሚገኙ የኦሮሞ ዲያስፖራዎች ናቸው የሚል መልስ ሰጥቷል። ለምን ብቻዬን እሞታለሁ ነው ጀዋር እያለ ያለው። ብቻዬንማ አልሞታትም፣ መሞት ካለብኝ ከሌሎችንም ይዤ ነው መሞት ያለብኝ ያለው። የኔ ተከታዮች የኦሮሞ ዲያስፖራ ናቸው። እነዚህን አሰቃቂ ፎቶዎችም የላኩልኝ በዲያስፖራ የሚገኙ የኦሮሞ የዲያስፖራ ተከታዮች ናቸው። ይሄ ሁለተኛ የተናገረው ነው። ሶስተኛ ጀዋር ነው የተናገረው በምርመራ ማለት ነው። የኦሮሞ ነጻነት ሰራዊት በህገወጥ የአደንዛዥ እጽ ዝውውር ማሪዋና፣ ኮካይን፣ ህገወጥ የሰው ዝውውር፣ ህገወጥ የጦር መሳሪያ ዝውውርና ሌሎች ዓለም አቀፍ ወንጀሎች ላይ እንደሚሳተፍ አውቃለሁ ብሏል ጀዋር። ሶስተኛው እሱ ነው። ስሙ፣ በደንብ ስሙ። ካለበት ራስን መርምር። ውሸት ነው ምናምን ያልክ ራስን አታታል ራስን። የኦሮሞ ነጻነት ሰራዊት
በህገወጥ ያደንዛዥ እጽ ዝውውር ማሪዋና፣ ኮኬይን፣ ህገወጥ የሰውና የጦር መሳሪያ ዝውውርና ሌሎች ዓለም አቀፍ ወንጀሎች ላይ እንደሚሳተፍ አውቃለሁ። የጀዋር ንግግር ነው ይሄ። እንግሊዘኛውን ላንብብላችሁ። እሺ። Muhammad admitted to Weaver that he is aware of the illicit drug trafficking of marijuana and cocaine, kidnappings, arms trafficking, and other illicit criminal activities Ola is involved in. Muhammad admitted to Weaver that he is aware of the illicit drug trafficking of marijuana and cocaine, kidnappings and arms trafficking, and other illicit criminal activities Ola is involved in. የኦሮሞ ነጻነት ሰራዊት ለዊቨር እንደነገረው በዓለም አቀፍ ወንጀሎች ላይ እንደሚሳተፍ አውቃለሁ። አድሚት አድርጓል። አዌርነሱን ያስደነግጣል። አይዟችሁ፣ ይቅር ያልነው ለዚህ ነበረ። አሁን ድስት ጥዶ ማልቀስ አይደለም። ይሄ ሶስተኛው ነው። አራተኛ አልሻባብና ኦላ በትራፊኪንግ እና በአንዳንድ ነገሮች ላይ በጋራ እንደሚሰሩ አውቃለሁ። የጀዋር ምስክርነት ነው። አልሻባብና ኦላ በትራፊኪንግ ሜተዶቹ ላይ በጋራ እንደሚሰሩ አውቃለሁ። በተለይም በደቡብ ኢትዮጵያ በሶማሊያና ኬንያ ቦርደር አብረው ይሰራሉ። አራተኛው እሱ ነው። አምስተኛ ጃዋር መሐመድ በአመት ገቢዬ $300,000 ነው ብሏል። የአመታዊ ገቢው $300,000 አገኛለሁ ብሏል። $300,000 ነው ያልኩት። ይሄን ለአሜሪካው የስለላ የደህንነት ኃላፊ ዊቨሩ ምርመራ ላይ የነገረው ነው። $300,000 የማገኘው ገንዘብ ግን ከኦሮሞ ዲያስፖራ ነው ያለው። ከኦሮሞ ዲያስፖራ ነው የማገኘው። የኔ ገንዘብ ምንጭ ዲያስፖራ ነው እያለ ነው። ከኦሮሞ ዲያስፖራ ነው የማገኘው። በተለይ ከአውሮፓ፣ ከስዊድን፣ ከኢንግላንድ፣ ከኔዘርላንድ፣ ከአሜሪካ ሚኒሶታ፣ አትላንታ፣ ካናዳ ዋነኛ ገቢዬ ከነዚህ አካላት የሚሰጠኝ ድጋፍ ነው ብሏል። ለጀዋር ድጋፍ ያደረጋችሁ ራሳችሁን ጠይቁ። እንግዲህ አንደኛው ገቢዬ እሱ ነው ብሏል። በአመት $300,000 ነው የማገኘው። በብዛት የማገኘው ከኦሮሞ ዲያስፖራ ነው። እነዚህም በስዊድን፣ በአትላንታ፣ ኔዘርላንድ፣ ኢንግላንድ፣ ሚኒሶታ፣ አትላንታ እና ካናዳ ናቸው ብሏል። አንደኛው ገቢ ይሄ ነው የሚለው ገቢ። ሁለተኛው ገቢ ከኦኤምኤን ነው አለ። በጣም ነው የገረመኝ። ኦኤምኤንን ለደጀኔ ለሚባል የቀድሞ ወደ ፓርትነሬ ሰጥቼዋለሁ። ብሰጠውም ግን በተወሰነ መልኩ ገንዘብ ይሰጠኛል ብሏል። ይሄ ለዊቨር የተናገረው ነው። ሁለተኛው ገቢ ኦኤምኤን ነው ብሏል። አሁንም ማለት ነው።
ሶስተኛው ገቢ HBD ፐብሊሺንግ ካምፓኒ USA አትላንታ ነው ብሏል። HBD ፐብሊሺንግ ካምፓኒ USA አትላንታ። ይሄ HBD ፐብሊሺንግ ካምፓኒ US አትላንታ ማሳተሚያ ቤቱ ባለቤቱ ጓደኛው እንደሆነ አንስቷል። ጓደኛዬ ነው ብሏል አሳታሚ። እሱ ነው ሌላው የገቢ ምንጭ ነው የሚለው ፐብሊሸሩ። ስሙም መሐመድ ዶሻ ይባላል። አትላንታ የሚገኘው የHBD ፐብሊሺንግ ካምፓኒ ማለት ነው። መሐመድ ዶሻ DOSH ሲነበብ እንዴ ነው? ዶሻ ነው አይደል ይባላል። ሶስት ቦታ ገቢ እንዳለው ነው የተናገረው። ነምበር 1 አጠቃላይ ገቢ በአመት እስከ $300,000 አገኛለሁ ነው ያለው። ቁጥር 1 ከኦሮሞ ዲያስፖራዎች ነው የማገኘው ብሏል። ከዲያስፖራ አትላንታ፣ ሚኒሶታ፣ እንዲሁም ካናዳ፣ ስዊድን፣ ኢንግላንድ የመሳሰሉት ማለት ነው። አንድ ሁለተኛ OMN የሚሰጠኛል ብሏል። ምንም እንኳን ባለቤትነቱን ባስተላልፍም ያው እንትን አለኝ እያለ ነው፣ የሚከፈለኝ ነገር አለ ይላል። ሶስተኛው ግን ከHBD ፐብሊሸር ነው ማገኘው። ፐብሊሸሩ USA ካምፓኒ ነው፣ አትላንታ ነው የሚገኘው። ባለቤቱ ጓደኛዬ ነው። ይሄ ሰው መሐመድ ዶሻ ይባላል ብሏል። አምስተኛ የተናገረው ከማገኘው ገንዘብ ለኦኤፍሲ ለኦሮሞ ፌዴራሊስት ኮንግረስ ለኦኤፍሲ እልካለሁ ብሏል። ከሚያገኘው ገንዘብ ውስጥ ጀዋር ማነካካት ጎበዝ ነው መቼም በጣም ጎበዝ ነው። ለካ ከሊቀመንበርነቱ አንሱ ሲባል እነ መረራ የእናቴ መቀነት አደናቀፈኝ የሚሉት ለዚህ ነው። ለካ ኧረ ተው አንሱ፣ ይሄ ነገር ትክክል አይደለም ሲባል ከገንዘብ ከማገኘው ለኦኤፍሲ ለኦሮሞ ፌዴራሊስት ኮንግረስ ድጋፍ አደርጋለሁ። እንዲሁም በኬንያ ለሚገኙ ለኦሮሞ ነጻነት ሰራዊት ሚሊሻዎች ድራግ ትራፊኪንግ ለሚያስተባብሩ ሰዎችም ድጋፍ አደርጋለሁ ብሏል። ለኦኤፍሲ ለኦሮሞ ፌዴራሊስት ኮንግረስ እና ለኬንያ ለሚገኙ OLA ሰዎች ማለት ነው። ኬንያ ከሚገኙት የኦላ ኮማንደሮች መካከል ሁለተኛውን አለቃ ሰከንድ ኢንቻርጅ ነው ማገኘው ብሏል። ይሄ ሰከንድ ኢንቻርጅ ሰውየው ከሜቾ ቦዬ በሻግዙኝ ስፔሊንጉን ጻፉና ፕሮናውንስ ሲሆን እንዳልስቸገር ከኔ ጋር ቀጥታ ግንኙነት ያለው ከኦላ ውስጥ የኦላ ሁለተኛ ሰው ኮማንደር ነው። ይሄ ኮማንደር ከሜቾ ቦዬ ይባላል ነው ያለው። ከሜቾ መሰለኝ ስፔሊንጉን ልንገርህና በሻ ወይም ጻፊው መሰረት KEMECHO BOYE ለብቻ ነው። ከሜቾ ቦዬ እንዳልሳሳት ከሜቾ ቦዬ KEMECHO ቦዬ BOYE ነው፣ ደብል ኢ አይደለም። አይ ዶንት ኖ እንግዲህ ጋምቹ አቦዬ ነው የሚባለው። ኦኬ ገምቹ አቦዬ ኦኬ። ገምቹ ገስ ይጸለም እንጂ ያላረጉት ገምቹ አቦዬን ነው የሚያገኘው ማለት ነው። የማገኘው ከኦላ ኬንያ ካሉት ሁለተኛውን ኮማንደር ነው። ይሄ ሁለተኛው ኮማንደር ኢንቻርጅ ያለው ገምቹ አቦዬ ይባላል ነው ያለ። አምስተኛ የተናገረው ይሄንን ነው ለቸኮላችሁ ሰዎች። ስድስተኛ ከዚህ በፊት ያው ሂስቶሪካል ነገር ነው ያነሳው። ከዚህ በፊት በፖለቲካ አሳሲኔሽን ምክንያት
ኢትዮጵያ ታስሬ ነበረ። ያው የዚህ ናጫሉ ጊዜ ማለት ነው። ታስሬ ነበር። ያስፈቱኝ አሜሪካ መንግስትና የኬንያ መንግስት ነው ብሏል። ከእስር እንደወጣ ያደረጉኝ የአሜሪካ መንግስትና የኬንያ መንግስት ነው ብሏል። ከእስር ከተፈታው በኋላ ከእስር ማለት የአሜሪካና ኬንያ ያስፈቱት ያኔ የአጫሉ ዘመን ጊዜ ማለት ነው። ከእስር ከተፈታው በኋላ ከአቶ በቀለ ገርባ ጋር በመሆን የአሜሪካን መንግስት ከፍተኛ ኃላፊዎች በተለይም የሚኒሶታ ስቴት ሪፕሬዘንቴሽኖች ባሉበት ጆን ሆፍማን የሚኒሶታ የዛ ከንቲባ ወይ ሜየር ባለበት ጃኮብ ፍሬይ እንዲሁም ሴኔተር ኤሚ ከፍተኛ አቀባበል አድርገውልናል ይላል። እንደምታውቁት ከስር ከተፈታ በኋላ ወደዚህ ሲመጣ ማለት ሚኒሶታ ሲደርስ ማማን ተቀበሉት? ከፍተኛው ባለስልጣን ጆን ሆፍማን የሚባለው የሚኒሶታ ስቴት ሜየሩ ጃኮብ እና ሴኔተሩ ኤሚ ተቀብለውናል አለ። እደግማለሁ እንዲገባ ነው የምደግምልህ። ከዛ ይጠይቁታል፣ ለምን እንዲቀበሏችሁ ቻሉ ብለው ይጠይቁታል። እዚህ ጋር ነው ጉዱ ያለው። ቢኮዝ ኦፍ ቮቲንግ ፐርፐዝ አላቸው። ትራምፕ የፈለጋት ነገር ተገኘች እዚህ ጋር። ቢኮዝ ኦፍ ቮቲንግ ፐርፐዝ አላቸው። እኔ እና በቀለ ገርባ በኦሮሞ ማህበረሰብ ዘንድ ሚኒሶታ ተቀባይነት ስላለን ያንን ተቀባይነት ተጠቅመው የኦሮሞን ድምፅ ለማግኘት ነው የተቀበሉን። አለቀ ደቀቀ። እዚህ ጋር ጉድ ነው የምትሰሙት። because of the voting purpose በርካታ ኦሮሞ ሚኒሶታ ስለሚኖርና እኔና አቶ በቀለ ገርባ በኦሮሞ ማህበረሰብ ዘንድ በሚኒሶታ በሚገኘው ተጽዕኖ ስለምናሳድር ስለሆነ ለዚህ ነው ሴኔተሩም የመጣው ሜየሩም የመጣው የሚኒሶታ ስቴት ባለስልጣንም መጥቶ ያጀበን በዚህ ምክንያት ነው። አይ ሚኒሶታ አዝናለሁ ማለት አይ ዶንት ኖ ኢንፎርሜሽኑን ብቻ መስጠት ስለፈለኩ ኢንተርፕሬት ማድረግ አልፈለኩም እንጂ ትላንት ኢትዮጵያ ስትታገድ ዝም ብላ አልታገደችም። አሁን ሳይው ሚኒሶታ ከኦሮሞ ማህበረሰብ ንቁ። እውነቴን ነው፣ እንደ አንድ ማህበረሰብ ነው እየተናገርኩ ያለሁት። ከእንደዚህ አይነት አታችመንት ካላችሁ ንቁ። ምናልባት አሁን ያለው መንግስት ሶማሌዎቹን በሚያዩበት አይን እያዩን እንዳይሆን አሁን ከምጠራጠረው ከማየው መረጃ ተነስቼ የአይነት ስሜት እየተሰማኝ ነው። ዲቴይል ነገር የለኝም፣ ግን እንደ አንድ አካል እፈራለሁ። በጣም እየፈራ ያለሁት አንዱ እሱን ነው ሚኒሶታ ላይ። ምክንያቱም ለቮቲንግ ፐርፐዝ ነው ከንቲባው፣ ሴኔተሩ፣ ከፍተኛ ባለስልጣኑ ያገኘን ነው እያለ ያለው። ሚኒሶታ ደግሞ ማታ የኦሮሞ ኮሚኒቲ ማታ አለ፣ የሶማሌ ኮሚኒቲ ማታ አለ። በመጨረሻ ማን አለ ሮባ ሁለተኛ እንዳትመጣ እኔ ጋር በመጨረሻ አሁን የምኖረው ናይሮቢ ኬንያ ኪንግዋ ሪጅ ሲሆን ከለላ የሰጠኝም የኬንያ መንግስት ነው ብሏቸዋል። ኪንግዋ ነው የሚባለው መሰለኝ KIGWARIDGE ኪንግዋ ሪጅ ሲሆን ከለላ የሰጠኝም የኬንያ መንግስት ነው ብሏል። የምኖረው እንደ ፖለቲካ
ሪፊውጂ ነው። በኬንያ በዋናነት ግንኙነት የነበረኝ ስሙ በኬንያ በዋናነት ግንኙነት የነበረኝ ከስለላ ኃላፊው ነው። የኬንያ ስለላ ኃላፊው ኔትወርክ እንግሊዘኛውን ላምብ His main point of contact in Kenya is the chief of intelligence. የስለላና ደህንነት ኃላፊው ነው ኮንታክት ያነበረው አቶ ጀዋር። ሶ በኬንያ ፖለቲካ ሪፊጂ ሆኖ ነው የሚኖረው። ሪፊጂ ሆኖ ሲኖር ግን ኮንታክቱ ከደህንነት ኃላፊው ጋር ነው። እዛ ጋርም የጎሳ ነገሮች አሉ። እዛ ውስጥ አልገባም አሁን ለጊዜው። ስምንተኛ የኬንያ መንግስት ሙሉ በሙሉ የቤት ኪራይንና የኑሮ ወጪን ይችላል። ስሙ ወደም የጀዋር የቤት ኪራይ ወይም የቤት ግዢም ከሆነ አላውቅም፣ ያ የሚያምር የተባለው ደረጃ ሄዶ ቃለ መጠይቅ ያደረገበት ማለት ነው። የቤት ኪራይም የኑሮ ወጪም የሚችለው የኬንያ መንግስት ነው ሙሉ ለሙሉ። Kenya government pays for his housing and living expense. ከደጋፊዎች የማገኘውን ኪሴ ነው ማስቀምጠው ይላል። ኪሴ ነው ማስቀምጠው ከደጋፊዎቹ የሚያገኘው። ምክንያቱም የቤት ወጪውን የሚችልለት የቤቱን ኪራይ የሚችልለት የኬንያ መንግስት ነው። ዋይ? ከኬንያ የደህንነት ኃላፊ ጋር ጥብቅ ቁርኝት ስላለው ማለት። ስለዚህ ከደጋፊዎችም ከዩኤስ ቢዝነስም ከተለያየ የማገኘው ጋር እንደ ፖኬት መኒ ነው ማየው። ስምንተኛው እሱ ነው። በማጠቃለያ አስረኛ ነው መሰለኝ። I think አስረኛ አንደኛ የኦኤልኤፍ የውጭ ግንኙነት ኃላፊ ነኝ ምክትል ኃላፊ ነኝ ያለው ነው። ሁለተኛ ተከታዮቼ የኦሮሞ ዲያስፖራ ነው ድጋፍ የማገኘውም ከነሱ ነው ያለበት ነው። ሶስተኛ የኦሮሞ ነጻነት ሰራዊት በአደንዛዥ እጽ፣ በማሪዋና፣ ኮካይን፣ ህገወጥ የሰውና የጦር መሳሪያ ዝውውር፣ ሌሎች ነገሮች ላይም ይሳተፋል ያለበት ነው። አራተኛ አልሻባብና ኦላ ወይም ኦሮሞ ነጻነት ሰራዊት በጋራ እንደሚሰሩ ዴር ትራፊኪንግ ሜተዳቸው ላይ እንደሚተባበሩ በዋናነት በደቡብ ኢትዮጵያ፣ ሶማሊያ እና ኬንያ ቦርደር እንደሚሰሩ የተናገረበት ነው። አምስተኛ አመታዊ ገቢው የጀዋር ወደ $300,000 እንደሚጠጋ፣ ይሄ ገቢ ግን በትልቁ የሚያገኘው ከኦሮሞ ዲያስፖራ እንደሆነ ከአውሮፓና ከአሜሪካ፣ ከስዊድን፣ ከኢንግላንድ፣ ከኔዘርላንድ፣ ከካናዳ፣ ከሚኒሶታ፣ ከአትላንታ እንደሆነ፣ ከኦኤምኤንም የተወሰነ ገቢ እንዳለው፣ እንዲሁም ከኤችቢዲ ፐብሊሽንግ ካምፓኒ የሚባል መሐመድ ዶሽ የሚባል ሰው ጓደኛው ፋይናንሻል ድጋፍ እንደሚያደርግለት፣ አምስተኛ ከሚያገኘው ገንዘብ ውስጥ ለኦኤፍሲ ለኦሮሞ ለነ ፕሮፌሰር መረራ ፓርቲ ድጋፍ እንደሚሰጥ፣ እንዲሁም ለኬንያ ለሚገኙ የኦላ የድራግ ትራፊኪንግ ለሚያስተባብሩ ሰዎች እንደሚደግፋቸው፣ በዋናነት የሚያገኘው ኮማንደር ሰከንድ ቻርጅ የሆነው እንደሆነ ቦዬ ነው ማን ያላችሁት ገመቹ ቦዬ የሚባለው። ስድስተኛ ከዚህ በፊት በፖለቲካ አሳሲኔሽን ታስሬ ነበረ፣ ከታሰርኩ በኋላ ያስፈቱኝ የአሜሪካና የኬንያ መንግስት ናቸው ያለበት ማለት ነው። ከተፈታው በኋላ ግን የአሜሪካ ባለስልጣናት ሚኒሶታ ላይ ሴኔተሩም ሜየሩም ዋና የስቴቱ ባለስልጣንም ከፍተኛ አቀባበል አድርገውልናል ለኔና ለበቀለ ገርባ። ሲያደርጉልን ግን ዋናው ፐርፐስ ቮቲንግ ፐርፐስ ነው ያለው። ሰባተኛ አሁን የምኖረው ኬንያ ነው። ኬንያ የምኖረው ደግሞ ፖለቲካል ሪፊውጂ
ሆኜ ነው ብሏል። ከዚህ ጋር ተያይዞም ዋናው ኮንታክት የኬንያ የደህንነት እና የስለላ ኃላፊው መሆኑን ያነሳበት ነው። ከዛ በማስከተል 9ኛ መሰለኝ የኬንያ መንግስት ሙሉ በሙሉ የቤት ኪራዩንና የኑሮ ወጪውን እንደሚችልለት ተናግሯል። ማጠቃለያ መጨረሻ ለአሜሪካው የስለላ ኃላፊ ወይም ምርመራ ለሰራለት ሰው የነገረው ነገር ምንድነው? ከአሜሪካን መንግስት ጋር ተባብሬ ለመስራት እፈልጋለሁ ብሏል። የኦላ ወንጀሎችን እና ኦላ ከአልሻባብ ጋር ያለውን ግንኙነትም በዝርዝር ለማቅረብ ፍቃደኛ ሆኗል። መጨረሻ ላይ በማጠቃለያ እነዚህ ሁሉ ነገሮች ከሆኑ በኋላ ይህን ካለ በኋላ ጀዋር መሐመድ ዲሴምበር 13 2025 ከአሜሪካ ተባሯል። ተባሮ ወደ አምስተርዳም ሄዷል። አሁን ጀዋር ያለው አምስተርዳም አባሮታል ከአሜሪካ። አምስተርዳም ከገርል ፍሬንዱ ጋር ነው ያለው። በአምስተርዳም ማስትራት የሚባል ያው መኖሪያ ቤቱ ምኑም ስለተጠቀሰ እዚህ እኔ ለማቅረብ አላቀርበውም። መኖሪያ ቤቱን ስቴቱ ብቻ ማቀርብ። ማስትራት የሚባል አምስተርዳም ነው የሚገኘው። ከገርል ፍሬንዱ ጋር ዲሴምበር 13 2025 ከአሜሪካን ተባሯል። ጀዋር አምስተርዳም ያለው ወደ ኬንያ እንደሚሄድ ቃል ገብቷል። ለዚህ ለዊቨርም ናይሮቢ ስደርስ እደውልልሃለሁ መረጃዎቹን ዝርዝር እሰጣለሁ ብሎታል። ምን ያህል ይሰጣል አይሰጥም በቀጣይ የምናየው ነው። ስለዚህ የጀዋር ጉዳይ ከአሜሪካ ጋር ያለው በዲሴምበር 13 2025 ተቋጭቷል። ከአሜሪካ ተባሯል። ከተባረረ በኋላ አምስተርዳም ገብቷል። እንግዲህ ከአምስተርዳም ወደ ኬንያ ይገባል አይገባም አናቅም። ምክንያቱም አሁን ያለው ደህንነት ባይዘዌ በፊት የነበረው ደህንነት ነው እነዚህን ሁሉ ስፖንሰር የሆነው በፊት ያለው መንግስት ነው። እንዳትሸወዱ በዚህ እሷ መናገር ነበረብኝ። አያይዙት ከዛ በኋላ በፊት የነበረው የኬንያ ፕሬዝዳንት በፊት የነበሩት ደህንነቶች ናቸው። ከነ ሩቶ ጋር የተያያዘ ነገር የለም። ኮምፎርታብል አይደለም በነ ሩቶ